ሃሌሉያ ታውቃላችሁ ወንጌል ዋጋ ያስከፍላል ሲጆቻችሁ ከፍ አድርጉና ወንጌል በሉት በርግጥ በሉት አባቶቼ ዋጋ ያስከፍላል እኔ ግን በሉ ዋጋ ያስከፍለኛል ነገር ግን በሉ ድል አለኝ በሉ እየታረሙ እንኳን እየሳቁ ነው የሞቱት አባቶች በእኛ ውስጥ ድል አለ አሜን አሜን በጣም የሚገርማችሁ ነገር አንዳንድ ሐዋርያት የሞቱት አሟሟት በራሱ በጣም የሚገርም ነው ሐዋርያው ጴጥሮስ በሮም ከተማ በሮማውያን እጅ እንደ ክርስቶስ መሰቀል አይገባኝም አለና ክርስቶስ እንደዚህ ስለተሰቀለ እሱ ሆነ ተዘግዝቆ ነው የተሰቀለው ተዘግዝቆ ወጣች ዘግዝቃችሁ ስለሆነ ብሎ ተሰቃይቶ ሞተ በጣም አንዳንድ አገልጋዮች ሲፈር በሚያስደነግጥ ሁኔታ ልክ አይታጠቅ ሐዋርያት ሥራ ምዕራፍ 12 ላይ ሄሮድስ የሚባል ጨካኝ ገዢ ተነሳና አገልጋዮችን ማሳደድ መግደል ሲጀምር የዮሐንስን ወንድም ያዕቆብን ያዙና ጭንቅላቱን ከዚህ ጋር በሰይፍ አረዱት ሞቶ ግን እንደዚያ ለማስጠንቀቅ ጴጥሮስን አሳደው ያዙትና ቅድም የእግዚአብሔር ሰው ወደ እስር ቤት አስገቡ እስር ቤት ግን በመጨረሻው ሰዓት ላይ እግዚአብሔር እንደዚህ ያደረገ መልአክን ልኮ አስፈታው ዛሬ መልእክት የመጨረሻ የተባለ ነገር ከዚህ በኋላ ያቆማል አሜን በሉ የመጨረሻ አይደለም እግዚአብሔር ጣልቃ ይገባል አንድ ብቻ ቀርቶ እግዚአብሔር ጣልቃ ይገባል አትፍሪ ወንጌል አለ እግዚአብሔር ሳይኖር አይደለም ወዳይ መጣሽ መከራ በሽታ ስጋ እግዚአብሔር አለ እያለ የመጣው ግን ይመጣል አሜን 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 እግዚአብሔር አለ ወንድስ በጣም የሚደንቀኝ ደግሞ የሐዋርያው ቶማስ አሟሟቱ እንደ ጦር የተዘጋጀ እንጨት እንደዚህ እንደ ጦር ተስሎ ይሄ ገጠር አካባቢ ድሮ እንደዚህ የሚወርደው ካለ እንደዚህ የተሳለ እንጨት ላይ እንደዚህ አመጡትና ሙሉ ሰውነቱን አዝረጉት በዚህ ተበስቶ በዚህ ውስጥ ስጋው ተወርውሮ እንደገና በጦር ሰቅሎ ቆራርጦ በእሳት አሰቃይቶ ገደሉት አንዳንዱ ደግሞ ቆዳ ገፎ ገደለው አንዳንዱ ደግሞ በዘይት በተቀቀለ ዘይት በጣም ዘይት ማለት ትንሽ ስናካታው ካላችሁ እዛ በባልዲ ውስጥ አስገብቷቸው ገድሏቸው አንዳንዶችን በሰይፍ እኛ የተከፈለ ወንጌል ላይ ነው ዛሬ የሆነ መከራ ሲደርስ መንገድ እንዳትሰጡ እግዚአብሔር ከኛ ጋር አሜን የጳውሎስ አምላክ የዮሴፍ አምላክ የያዕቆብ አምላክ የአብርሃም አምላክ የአባቶቻችን አምላክ የእናንተ ነገር ይሰራል አሜን 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 በስደት ምድር ላይ እንደ ንጉሥ ትኖራላችሁ እኔ እንደዚህ እላለሁ ጴንጤ ሀገሬ በሰማይ ነው ብሎ ይዘምራል በምድርም የገባበት ቦታ ሁሉ ይወርስ ትእዛዝ ወጥቷል አሜን 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 እግሮቻችን የረገጠበት ምድር ሁሉ የኛ ምንጭ አለ ምንጭን እናፈልጋለን የሚገርማችሁ ነገር ለራሳችን ብቻ አይደለም ለከተማው ጭምር ፋውሶች ነን ይሄ ከተማ እኛ በመምጣት እናንተ በመምጣት በጣም ተፈውሷል እንዳይመስላችሁ መመታት ያለበት በሰማይ ታስ የሁለት የሶስት መቶ ዓመት ታስ ሲል ተገሰው ኮቲያችሁ ዝም ብሎ አይደለም እግርሽን እንደዚህ አድርጌና የኔ ኮቴ ወርስ ዝም ብሎ አይደለም እንደ ሰረገላ ነው አሜን 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 ለሰዎቹ ተራ ልትሆኑ ትችላላችሁ ለአውሬ መንገድ ክብደት አላችሁ አንቺ አለባበስሽ ሰውነትሽ ኑሮሽ አካውንት ዜሮ ግን 150 ዓመት እየተቆጠረ ያለው አንቺ ስታልፍ እንዲህ ነው አቤት ቤት ላይ እንደዚህ ነው ለምን ካላችሁ ኮቴያችሁ ይከብዳል አንድ መንግስት ናችሁ ዛሬ ወልካ ላይ ነው ተራሙት የሚሰማችሁ ካላችሁ ዛሬ ተናግራችሁ ነገ እናንተ ነገር ይፈጸማል አሜን እንዳይሰማችሁ ዛሬ ተናግረሽ ነገ አትያሽ ልብስ ጫማ አታሽ ሰዎች ማግኘት አይችሉም ለምን ካላችሁ የእግዚአብሔር ሰዎች ንፋስ ናቸው አሜን ንፋስ አያችሁ ልክ ይመጣና እንጨት የሚያደርግ ያወዛወዛል ወዴት ይሄዳል ብሎ ሰው ማገመት ይችላል የአማኝ ሞት እንደዛ ነው ዛሬ ከልባለሽ ሲባል ነገ ከግበሽ እየበለሽ ዛሬ ካስታለሽ ሲባል ከሳምንት በኋላ ወፍረሽ ዛሬ አካውንቷ ዜሮ ነው ሲባል ቀጣይ ዘመን ደግሞ ሌላ ሰው ነሽ ዛሬ ወድቃለሽ ሲባል ነገ ሌላ ሰው ነሽ ትልሻለሽ የአማኝ ሕይወት እንደ ንፋስ ነው እግዚአብሔር ያነሳቸው ማካፍሎካ የኃይል ቃል ነው ዛሬ በኃይል ጸልይላቸዋል ጸጋ ካፍላቸዋል እግዚአብሔር ኃይልን እንደሚያስታጥቅ ዛሬ ትመለከታላችሁ ለዚህ ግን ምን አይነት ሰው ነው አላችሁ ልቡን የከፈተ ሰው ልቡ ዝግ የሆነ ሰው እየሞተ እያለ ወጥ ሞት አለ
ምክንያቱም ልቡ ዝግ ስለሆነ መሞትማ ካለበት ይዘና ኢየሱስ ጌታ በእውነት ነው። ልትሞቱ እንኳን ደርሳችሁ ጫፍ ላይ ሆናችሁ ልባችሁ ከዘጋችሁ እግዚአብሔር ይርዳችሁ። ለምን ልቡን ለእግዚአብሔር የዘጋ ሰው ለማንም ሊከፍት አይችልም። ለእግዚአብሔር ኦፕን ነው። ይሄ የእግዚአብሔር መንገድ ነው። እዚህ ቦታ ላይ የሚሰቀለው የተሰቀለው የናዝሬቱ ጌታ ኢየሱስ ነው የሚሰቀለው። ሌላ አይነት ሃይማኖት ተዘራመተ ነው። ነቢያቶች ብዙ የተሳሳተ አመለካከት አለ። እግዚአብሔር ነቢያትን ቀብቶ ያስነሳው ለትውልድ ነው፣ ለሰው ልጅ እንጂ ለእንጀራ አይደለም፣ ለባህዛብ አይደለም። ለእናንተ ነው ነቢያት የተነሳው። ስለዚህ ወደ ነቢያት ጉባኤ ስትመጡ ተፈቱ። ኖርማል ነው። ይሄ ነቢይ እንዴት መጣ? እንዴት ይናገራል? በምን በኩል መጣላት? በቃ እግዚአብሔር ለኔ ዛሬ ይናገረኛል። በዚህ ሰው አልቆኝ እኔ ነቢይ ለመሆን ይችላል። ዛሬ ሰው ድምጽ ግን ያሻግራል። አሜን አሜን። ስለዚህ ያልተፈታ ሰው ላይ ትንቢት ብነገርም አይሰራም። ወይ በእውነት ነው ማለት ይሄ ድንጋይ ነው። ውሃ ብፈስ ውሃ ወደ ውስጥ የመስመጣ ግን ረጅም ዘመን ብታፈሱ ላይ አያችሁ ጉዳር ላይ ትንሽ ታፈሱ ወጥቶ ነው ክፍት ማድረግ አለባችሁ። ለዛ ነው ጌታ ይባርካችሁ። ጌታ ይባርክ። አሜን። እስቲ ጌታ ይባርክ። ጌታ ይባርክ። ገና ቢያንስ በረከታችሁን እንኳን ይዤ ይመኛል። እስቲ ባርክ። ጌታ ይባርክ። የእናንተ በረከት ለኔ እኮ ነጭን ሞክቶ ዶላር ያስገኛል። አሜን። እስቲ ጌታ ይባርክ። አሜን 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 በሉ። አሜን። ይችላል ያለው በረከት ቃል ይምጣች ከሰማይ የሞተው ይነሳ ለሆይ ይችላል
እጄን ጭኜ መጸለይ አልችልም። እንዴት አትችልም? አንተ እግዚአብሔር ሰው አይደለም እንዴ? ሰውን ነፃ ልታወጣ ተጠርተሃል ካላችሁ የእግዚአብሔር መንፈስ ያዝ። የእግዚአብሔር መንፈስ ከላይ ከቁጥር 16 ጀምሮ ያለው ከመድረሴ በፊት ከላይ ከ5 ጀምራችሁ ካያችሁ አብያተ ክርስቲያናት በሃይማኖት ይበረቱ ነበረንና በቁጥሩም ዕለት ዕለት ይበዙ ነበረንና በእሴይ ቃል እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉ። ማን ከለከለ? ማን ከለከለ? መንፈስ ቅዱስ አትብላ ካለሽ አትቢገዛ ሰው አትጠጣ ካላበላ ቡና አትጠጣ፣ ወተት አትጠጣ፣ ቁርጥ ጋር ብዛት ብር ዶላር ብዛት አትቀበል። መንፈስ ቅዱስ መስማት ማለት ያማ አያችሁ። አንዳንድ ጊዜ ሰዎቹ እንደዚህ ይላሉ፣ አንተ እግዚአብሔር ሰው ስለሆንክ ለሁሉም ሰው እጅ ስለንጸልይ ይላሉ። እግዚአብሔር ካላዘዘ ድንጋይ ወደ ልብ ላይ እንዴት እጅ ስለንጸልያል? ሌላ ቦታ ደግሞ ወደታች ስትወርዱ በጣም የሚገርማችሁ ነገር በእሴይ ቃል እንዳይናገር መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር አለፉና በሚስያ አንጻር በደረሱ ጊዜ ወደ ቤታንያ ይሄዱ ዘንድ ሞከሩ። የኢየሱስ መንፈስ አልፈቀደላቸው። የማን መንፈስ? የማን መንፈስ? የኢየሱስ መንፈስ እንዳትሄዱ ይሄንን ከተማ አልፈቀደላቸው። እንዳትሰሩት እዚህ ከተማ መንፈስ ቅዱስ የማይፈቅድበት ጊዜ አለ። አንድ ጊዜ ወደ ደቡብ አካባቢ እግዚአብሔር በምን አይነት ፈተና ውስጥ መንገድ እንዳስገባኝ ጊዜ እኔ ገና አገልግሎት ጀምር ያለው ዘንሳ አይኖቼን እግዚአብሔር ከፍቶ ከዓለም ነው ወደ አገልግሎት የመጣው። እኔ በጌታ ቤተሰቦቼ ዋጋ ብከፍሉም እኔ እዛ ጋር ነበርኩና ጌታ አይኖቼን ከፍቶ ወደዛ ሲያመጣኝ አንድ ገጠር ወደ 41 ቸርቾች ለሰው እነማን ናቸው ካላችሁ ቃልዮትን የሚያውቅ አንድ መስመር መሳት አትችልም። አንዷን ስለዚህ 41 ቸርቾች ያዘጋጁት ፕሮግራም ላይ አንድ ካንትባ የሳገር የጸለይኩለት እኔን ጋብዘ እሱ መምጣት አለበት እና እየተንቀጠቀጥ አገልግሎትም አልችልም። የሰው ፊቱን ሰው ጉንዳን ነው በቃ ቦታ የለም። 41 ቸርች ጋር በእውነት ነው ብላችሁ ቆምኩኝ። ግን መንፈስ ቅዱስ ይላል ልጆቻችሁን ከፈቱ። የትም ስሆን በሉ የትም ስሆን በሉ ከኔ ጋር የምናገር መንፈስ ቅዱስ አለ። ምን ልናገር ምን ልጸልይ እንዳት አሜን አሜን። እና ቆምኩኝ። እንደ ቆምኩኝ የመጀመሪያ ጊዜ ፈተናዬ መጣ። ምን አይነት ፈተና ነው? የ7 ዓመት ልጅ ትላንት ሞታለች እና እንደዚህ አሉ። እግዚአብሔር ፊት ነው የምነግራችሁ። ይሄ ቃሉ ምስክር ነው። ነቢይ መጥቷል ወደዛ ደቡብ አካባቢ ነቢይ ከተባለ ሰዎች ነው። ይህንን ሬሳ ማንሳት አለበት። በስተርጅና የወለድኳት ልጄ ናት። ሴትዮዋ አርጅታለች። በመጨረሻ እንደ ድንገት ነው መጥቶ ልጅቷ አትወልድም ተብላ ሰው ማንሳት አለበት። እኔ የተቀበልኩት ከማን ነው? ከእግዚአብሔር ነው። ሰምቼ ነው የመጣው። በትምህርት ነው የመጣው። ይሄ ነቢይ ያነሳል ብላ ለቅሶ ላይ እርብላለ እምቢ አለች። አፈራለች። ልብስ ቀደለች። ምን ያደርጋሉ ሰዎቹ? እንሰት አለ ገጠር አካባቢ። እንሰት ውስጥ ቆሞ ለካ የእሷ እናትዮ መድረክ ላይ እያገለገል አምጥታ ትላለች። እኔ ወንድማችሁ ነጠላ ለብሶ በእንትን ላይ በቁባ ተደርጋ ልጅቷ ደርቃ ተኝታለች። እኔ ደግሞ አጋንንት የጠላት መስሎኝ ዘና ብዬላቸው አጋንንት ጮ ይላል ብዬ ኢየሱስ እግዚአብሔር አገልጋይ ደርሰው እንደው እግዚአብሔር የገደለው ማን ነው ማለት ነው። እና እንደዚያ ቦታው የት መሰላችሁ? አስታውሳለሁ። ደንበዛም ነው የሚባለው ላይ አካባቢ የሚያንሰው ደንበዛም ነው። ከዛ እኔ ልክ እንደወጣው ጸሎት ነው ማለት ነው። ዓለም መስበክ የለን አቅሜ ጸሎት በቃ አጋንንት አስተዋለው። በሽታ ላይ ጸልያለሁ። ትንቢት እናገራለሁ። ማየው ይሄ ነው። ትሞታለህ፣ ትነሳለህ። አጋንንት የመጣው ይሄ አጋንንት ነው። ይጮሃል ብዬ ስጠብቅ ተነስ በኢየሱስ ስም ስል የለም። ተነስ በኢየሱስ ስም ብዬ የለም። ከዛም በኋላ እየሮጠች አንዷ እናት መጣችና ልጅ አለች። ትልቅ እናት ነው። እቺ ልጅ ከሞተች ትናንት ነው ስል የመጨረሻ እምነቴ ውስጥ አለ። አምን እንደዚህ ትናንት ነው ማለት ነው። እንዲያው አባራ ለሰው ባለ እግዚአብሔር ሆይ
በዚህ ህዝብ ፊት ከምታዋርደኝ ፍት ትልቅ ነው ከተረከባል እዛው ገባውና አርክሻልሽ የተነሳው በኋላ በዛበት ልጅቷ አይራች እናንተ ሰከን ሙሉ አገልጋይ ነው ወደ ተሰሙ በቃ ሌላ ምንም ማለት አልሰማው ከዛ በኋላ ለካኔ ሙሉ አገልጋይ ለሌሎች የሚያራ በእናንተ ይነሳ አሜን ለሌሎች ሞቶ የቀረ በእናንተ ይነሳ አሜን መንፈስ ቅዱስ በእናንተ ካለፈ የሞቶ መነሳት ይችላል አይቻ ልጅቷ ሳውቀን ሰሶታ እኔ ሙቻይ ለገብ የሆንኩት ጉድ ብላ አለ ተጣጣ ሸኝ ይላል ሸኝ እንደዚህ ነገር ታደርጋለ የልጅቷ መነሳት ሳይሆን የኔ ንጋገር ከከተማው ሙታ ፍራቻ ሰላም ነው ነብይ አይደማችሁ መንፈስ ቅዱስ ለካ ስለኛ ይተለቀቅ ስናንቺ ባይተለቀቅ ነው የስንት ሰው ጓንት እኮ የነገርሎሽ የስንት ሰው ወሬ ጽንስ የተሸከማችሁ አፍሱባችሁ ወሬና ሀሜት ነበር ያስቆመው ምትተለቀቅላችሁ እግዚአብሔር አለ ልጄ ትሰበርብኛለች ብሎ መንፈስ ቅዱስ ተገኘ ሶ መንፈስ ቅዱስን ስሙት አሜን ስሙት አድምጡት የሰው ወሬ አይደለም የሰው ቤት አይደለም ጸጋ የእግዚአብሔር ነው እንጂ የሰው ስጦታ አይደለም ማንም ሰው በብላት በወሬ በንግግር ጸጋ ሊያመጣ አይችልም ኩሽና ባለችው ላይ የእግዚአብሔር መንፈስ ይመጣና አንድ ቀን ማታረቀው አይኗን ከፍቶ ተናገር ይላል የበለሽ ተጠሹ ያስወራል ሌላው ምን ያደርግ ከዛ ያልተማረች ማለት አልተማረም ግን አይኖቼ ግብት ነው አንተ ከየተኛበት ያደረገው ኃጢአት ይሄ ነው አሜን 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 አይኖቻችሁ የሚለው የእግዚአብሔር መልአክ በእናንተ ላይ ይሁን አሜን እናንተ የተሰማኝ እግዚአብሔር ፊት ነው ብላችሁ በቃ ከተማ ልጅ ቁጥ ይበሉ እቺ የሞተስ በጌታ አስተያየት እንዴት ሊቆጣጠር ከተማ ላይ የዘለለ የሞተስ ተነሳ አሜን እግዚአብሔር እንደዚህ ያደረገ አሁን እንደገና ከዛ ከተማ ሳወጣ አገልጋዮችን የሚገል ስልሳ መጥቶካ ያለስባ እነሱ አሜን አሜን ወንዴ ውስጥ ቀርበው የሞተስ አገልጋዮች ቶንካይዋ ከሄዱ ተራራ ነው ስፖርት ቦታ ሰባ ይቆሩና እነሱ ሄዱ ወዳጆቼ ቁጭ ያለ በጣም ተጠምጥሞ የተቀመጠ ባሉና አንባኩቼ ልሰልልት ውጣ አለቃ ዛሬ ያንተ መንግስት ላወርስ መጥቻለሁ አሜን 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 ሶስት ሰዓት ላይ ታግዬ አጋንንት ሰጥቼ ጌታ ተቀብሎ ሰው የሞተው ዛሬ እናንተ መልእክት አለ ኃይለኛ ሆናችሁ ከዚህ ትወጣላችሁ አሜን የጸለይኩ ኃይል ተቀብላችሁ ከዚህ ትወጣላችሁ ኃይል ተቀብለሽ ትወጣለሽ ያንቺ ጉልበት ያንተ ኃይል አይደለም እግዚአብሔር ኃይል ታደርጋለህ አሜን ሃሌሉያ አሜን ወኔ ውስጥ ገባ ለካ ያለ ጌታ ለሞራል ነው እንዳልጠፋ መሀል ላይ ግን መከራ መጣ ሁላ መጣ ስድብ መጣ መከራ ሞቷል ተብዬ ፎቶ ብዙ ነገሮች መጣ ወደ 9 ዓመት መከራ መጣ ያገለገል ለካ እስከ ዛሬ መጥቼ ይኸው 17 ዓመት ባገለግሎት ቆይ አሜን ክብር ለኢየሱስ አሜን ደስ እንግዲህ ያለው ነገር ደስ ጴጥሮስ ታስሮ ሞቷል ተብሎ ነገ የተጠበቀ ሰው ይዘም አሜን አራይ ወንጀል ያለው መከራ ምን አይነት ነው ካላት ደስ ይላል ለምን ካላት በውስጣችሁ ላይ ያለው ኃይል አሁን ተስፋ ቆርጠሽ ኢየሱስ ያለሽ አሁን ግራ ተጋብተሽ ስትመለሽ ኢየሱስ ያለሽ አሁን ሰብሩ ዘርቶሽ ኢየሱስ ያለሽ ሰበብ ወደ ሁሉ ጀርባ ሰጥቶ የሚያለሽ ኢየሱስ ሮአለ አቤት ይላል ማስለኛችን አምላካችን አሜን እስቲ አለ ይሁን አለ እሺ ዛሬ እናገረው ማለት አጭር ሰዓት ነው ከዛ ጸልያችኋለሁ አሜን ዛሬ ኃይል ትካፈላላችሁ አሜን እኔ ትናንት እያወራሁ ነበር ከእግዚአብሔር ሰው ጸጋን የሚያካፍል አገልጋይ አካባቢ ጸጋ የሚያካፍል አገልጋይ ጸጋ አካፍል አገልጋይ ይሞታል አፌ ሁሌ ጸልያለሁ በጸጋ ስር ገርሞ ነው ትላልቅ አገልጋዮች ጋር ያላችሁ ጸጋ ከምትል ማለት ነው ብር ብትጠይቁ ይሰጣችሁ ዶላር ጸጋ በእውነት ነው ምስጢር ነው ነገር ጸጋ ከፍቶ ግን ሰውየው ዋጋ ከፍሎታል ጸጋ ግፍት ነው ብሎስ
ጸጋ ስጦታ ጸጋ የእግዚአብሔር ምንድን ነው? ነገር ግን ሰው ዋጋ ይከፍልበታል፣ ይሰደድበታል፣ ይኖርበታል። ሰው ዘመኖቹ ይልቃል፣ እግር ይልቃል፣ ከእቁብ ከሰፈር ከመንደር ይልቃል። ስለዚህ ያ ሁሉ ስቃይ ስለዚህ ምን ይላል? እኔ የከፈልኩት ብሎ ያስብና ለሰዎቹ እንዳይዘልቅ ራሱ ይገባል። አንዳንድ ሰዎች ደግሞ እንደዚህ ብሎ ያስባሉ፣ ለሌላው ጸጋ አካፍዬ እኔ የከፈልኩትን መከራ እንዲከፍል አልፈልግም። እኔ ያየሁትን መከራ እሱ እንዳይ አልፈልግም። በእኔ ላይ ይልቅ እኔ ላይ ይመጣል ይልቅ የሚደርስበትን ያውቃል እሱ ነው። ስለዚህ አይጸልም። ዛሬ ግን የደረሰው ነገር ሁሉ ተቀበሉ እንጂ ዛሬ ጸጋ አካፍላቸው። ምክንያቱም ቤተሰቦቻችሁ ታስረውና በዶክተር አይደለም የሚፈጠው በእግዚአብሔር ጸጋ ስለሆነ እጆቻችሁ ከፍ አድርጉና ምንም ይሁን በሉት እስኪ የእግዚአብሔር ጸጋ በኃይል ሊያገኘኝ ይፈልጋል፣ በኃይል ሊያገኘኝ ይፈልጋል። አይኖቼ ይከፈቱ በሉት። አሜን። ክብር ለማን ነው? እግዚአብሔር። እሺ እግዚአብሔር ታምና ካፍ ልጸልይ 16 ላይ ላችኋል ነው በጌታ በኢየሱስ ማለቃለ የሐዋርያት ሥራ ምዕራፍ 16 ከቁጥር 16 ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየተመለከተች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘች። ሰዓት ለመቆጠብ ነው የምንፈጥረው። ሰዓት በጣም ከቻላችሁ ከዚህ በላይ ልትፈጥሩ ደስ ይለኛል። ወደ ጸሎት ስፍራ ስንሄድ በሟርተኝነት መንፈስ የነበራት ለጌታዎቿም የተወከለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘች። እርሷም ጳውሎስንና እኛን የተከተለች መዳንን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱ ከእርሷ እንዲወጣ በኢየሱስ ክርስቶስ ስም አዝዛለሁ አለ። ከዚያም ሰዓት ወጣ። በዚያው ሰዓት ወጣ። ጌቶቿ የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ይዘው ወደ ገበያ በሽማግሌው ፊት ጎተቷቸው። ወደ ገዢዎች አቅርበው እነዚህ ሰዎች አዩ ብሎ ከተማችንን እጅግ ያናውጣሉ። ምን ያደርጋሉ? ማናወጥ ረብሻ ተፈሩ። እኛም የሮም ሰዎች ሆነ እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልን ልማዶችን እናገራለሁ። ይበቃል። ልጆቻቸው ከፈሉ፣ ልጆቻቸው ከፈሉ። ኢየሱስ ጌታ አሜን። እግዚአብሔር ሆይ ዛሬ ጉባኤ ለተቀመጠ ግማሽ አይን የሌለው አይኖቻቸው ይብሩ፣ ማየት ይጀምሩ፣ መለየት ይጀምሩ። አይኖቻቸው ለእጆቻቸው አስቀምጡ። እግዚአብሔር ሆይ ወጥስ የውስጥ አይኖች ክፈት ለይበሉት፣ የውስጥ አይኖች ክፈት ለይበሉ፣ የውስጥ አይኖች ይበሉ። ኢየሱስ ጌታ አሜን። የውስጥ አይኖቻቸው ይከፈት። አሜን። በደንብ እንድትጠነቀቁ ፈልጋለሁ። እዚህ ውስጥ የደከመ ሰው ካለ ከማይ ይንቀሳቀስ ከአንቀል ስለደከመጣ ተገር እንዳትተኙ ወደራችሁ። ምክንያቱም የእግዚአብሔር ድምፅ ካልሰማችሁ ስትሄዱ ጥሩ አይደለም። ስሙ እዚህ ቦታ ይሄ የኃይል ቃል ስለሆነ መንፈሱ እዛ ይመጣ ቃል ነው። አሜን። እየሰማችሁ ብዙ ጊዜ እዚህ ተቀምጦ ተኝቶ የሄደ ሰው ቤቱ ያደጋ ይደርሳል፣ ችግር ይደርስበታል። ለምን? መንፈሱ የተመታ ቃል ስለሆነ ለበቀል ሴጣን ይዘጋጃል። ቃሉ ይመጣል። ለምን? በእናንተ የተሰራው ነገር በሙሉ ምን ያደርጋል? ከስር ቆርጦ ይጥላል። ብዙ ጊዜ የቸርች ስጦታና ኃይል አገልግሎት ሲሆን ፈተና ይሆናል። ለምን ካላችሁ እዚህ ተቀምጣችሁ የተናገራችሁ ቃል አጋንንቶች መጥቶት ሰው ተዘጋጅታችሁ ካልሄዳችሁ ልባችሁ ሙሉ ካላደረጋችሁ የመጣው ነገር ያስደነግጣችሁ። ከባድ ስለሆነ ነው ነገራችሁ። እንደ ቀላል እንዳለ ሟርት ማለት ድግምት ማለት መተት ማለት በእኛ ሀገር የተለመደ መተት ይደረጋል። ሰው በግርማ ሞገስ በልብስ በጥፍርሽ በባንክሽ በምንም ነገር በገበያችሁ በሁሉም ነገር ይማትላል። በጣም የምትወዱት ጓደኛ ወዳጅ የሚመስሉ ሰዎች ልብሳችሁን ጨርቃችሁ ወጥቶ ወስዶ ለጦንጋይ ይሰጣል። ለጦንጋይ ከሰጡ በኋላ ያለስ ያፎቶ እዚህ ጦንጋይ ጋር ሲቀመጥ በጦንጋይ አሰራር ውስጥ እርግማን ይደረግበታል። ያንቺ ነገር የሚቀስ ያንቺ ነገር እንዲሆን ያንቺ ቤት ሞት እንዲገባ እሱ ወይ እሱ የፈለገችው ነገር ወደ እናንተ ምን ይላል ይላካል። ያ የተላከው አጋንንት ወይ መተት ይባላል ወይ ሰላም ይባላል ወይ የሆነ ነገር ይባላል። ቤትሽ ጋር ብሎ መጥቶ ይገባል። ቡዳ ነኝ ድግምት ነኝ መተት ነኝ ስማት ሰምታቸው ተው እሱ ማለት ቤትሽ ተኝቶ የሚያደርግ ፍራሽ ላይ ተኛል፣ አልጋ ላይ ተኛል፣ ባልሽን ያነጫንጫል፣ ይመታሻል፣
ሲኒ ሰባ ቀንና ማታ ያስለቅሰው ቤት ውስጥ ተኝቶ ይኖራል። ሻወር ይገባል። ዛሬ ከቤታችሁ ይተረዳል። አሜን። ትኩረት አድርጉ። የመናፍስት ሲስተም ካላወቃችሁ ሁሌ ዱላ ነው። ሲስተሙን ካወቃችሁ ሁሌ ድሎ ይናንተ። አሜን። አሁን ሰው መሰቃየው ለመስራት ሲስተሙን ባለማወቅ መንፈሳዊ ዓለም ባለመረዳት ሁሌ አጋንንት ይከተክታል። ሰው ይመጣል ግን አያውቀው። ጌታ ሆይ ይላል። ኃይል ግን በውስጡ ላይ የመምጣት ቁልፍ መያዝ ይኖርባችሁ። በረከታችሁ ተወስደባችሁ፣ ጤናችሁ ተወስደባችሁ፣ ክሳራ ያጋጠማችሁ፣ ችግር ውስጥ ያላችሁ ይሄ ወደ ነገር እመኑ። ከዚህ ስትወጡ በዚህ ወቅት አዳዲስ ዜናዎችን ትሰማላችሁ። ያንቺን ነገር ያንተን ነገር የያዘውን አውሬ ይለቃል። ስለዚህ ነው ዛሬ ወጥስ ከዚህ ወጣለሁ የማንፈሳዊ ዓለም ቁልፍ እቀበላለሁ። አሜን። እኔ ለሰይጣን ለሰከንድ ወይ ለብያለሁ ወይ እንዴት ማለት ነው ሲስተሙ ገብቶኛል። እኔ ስጠልኝ እንደዚህ ነው ጉባኤ ማከል አጋንንት ታብ እየጸለያለ ቤተሰብ ግን ያጋንንት ስንጠር ይቻላል። ለምን በእኔ ቤት በእኔ አካባቢ ላይ የመምጣት አቅሜ እኔ ስመረከክ ነው ክብሩን ነው የምጠራው። አሜን። አንተ ሙላ አንተ ተባለ ለምን እግዚአብሔር ህዱን ነው ባለበት ቦታ መተትና ነገር ከቤት ቤት ቦታ አንድ ቀን ለቤት ፍቅር ጌታ ምስክር ነው። ምስጋና ቴንክ ዩ ሆሊ ስፒሪት ቤቴ ውስጥ ትገኝ አብረን እንድትንቀሳቀስ አመሰግናለሁ። አሜን አሜን። ያምኑ ስለሆነ እኔ ስንቀሳቀስ አጋንንት እኔ ጋር ሊቆም አይችልም። ለምን ካላችሁ ከማመን ተሸክሜ ነው ማለት ነው። ቤታችሁ ውስጥ ጸሎት ያቆማችሁ፣ መንበርከክ ያቆማችሁ፣ እንቅልፍ የሚወስዳችሁ በትንሽ በትልቁ ወገባችሁ ሰብሮ እንደ 80 ዓመት ሽማግሌ ቁጭ ምትሉ ባስተማራችሁ ሰዎች ከዚህ በኋላ ተካበሩ። እንዲህ ሲያደርጋችሁ ነው ሻካሩ ማሻቶ ይድናል። አሜን። ብዙ ሰው ኃይል አለው እግዚአብሔር ይለያል። እኔ ከመጣው ጀምሮ ኃይል አለው፣ ጉልበት አለው፣ ጸሎት አለው። በጣም በብዙ አይነት መንገድ ሰው ሁሉ ደግሞ ሁሉም ሰው ገንዘብ፣ ብር፣ ሀብት፣ ንብረት በዚህ ይውጣ በዛ የእግዚአብሔር ክብር ትቷል። እግዚአብሔር እንደሚያሻግረው ከረሳ እግዚአብሔር ሊያሻግር አይችልም። ለምን በራሱ የሚወጥ ነው። በአንድ ዓመት ማለት ያለበት 10 ዓመት ሊሄድ ይችላል ፕሮሰሱ ራሱ። ለምን ሁኔታው እየመራችሁ ነው። የእግዚአብሔር መገኘት የእግዚአብሔር ክብር የእግዚአብሔር መቻል ስትናገሩ ግን ራሱ እዛ ይለቃል። ስለዚህ ዛሬ አንድ ነገር ነው ከልጆቻችሁ ላይ ከቤታችሁ ላይ መደረግ ያለበት ነገር በኢየሱስ ይደረጋል። መነቀል ያለበት ነገር በኢየሱስ ይነቀላል። መፍረስ ያለበት ነገር በኢየሱስ ይፈርሳል። እኔ የምናገረው የእግዚአብሔር ነቢይ ነው። ከቤታችሁ ላይ ይመጣል። ፋይናንስ የተያዘ ካለ ይናገር። ከፋይናንስ ይመጣል። ከንግዳችሁ ላይ ይመጣል። ከጤናችሁ ላይ ይመጣል። ከአገልግሎታችሁ ላይ ይመጣል። ከቤተሰቦቻችሁ ላይ ይመጣል። የሆነ ስፍራ የተቀመጠ አውሬ ይመጣል። አሜን አሜን አሜን። ስለዚህ የሟርተኝነት መንፈስ ማለት ሟርት ወደ ቤት መጣ ማለት ሟርቱ ስሙ ነው። የሟርት መንፈስ ነው ወደ እናንተ የተላከው ሰይጣን የሚባለው ሰይጣን ነው። ሰላም ነው ቤት ውስጥ ሰላም ነው ልጅ ደፍቶ ዛት ቤት ያሳልፍሽ። አሁን ከእኛ ማለት ያንን መንፈስ መምጣት ምንጭም አንድ ቁልፍ አለ። ያ ጸሎት ላይ በልጆቻችሁ ላይ መጸለይ፣ በባሎቻችሁ በሚስቶቻችሁ ቤት ውስጥ በስራችሁ ላይ መጸለይ ያስፈልጋል። ለምን ካላችሁ እቺ ሴት የሟርተኝነት መንፈስ ራእዩ ላይ የተደረገባት የተደረገባት ሰዎች ያስደገሙባት ንጹህ ሴት ነው። ወስዶ እብድ እንድትሆን አደረገ። ለምን ከተማዋን እንድትዞር አደረገ። ከተማዋን ስትዞር የእሷ ዙረት ለሰዎች እብደት ነው። ለከተማው ባለሀብቶች ግን ለጭፈራ ቤት ለሆቴል የገቢ ምንጭ ነች። ከተማውን ትዞራለች። ሌሎቹ ምን ይሆናሉ? ይባረኩባታል። ምድሪቷ ላይ ያሉት ኢንቨስተሮቹ ትላልቅ ንግድ ቦታዎቹ ጭፈራ ቤቶቹ ምን ይሆናሉ? በረከት ሀብት ያገኛሉ። እሷ ግን ለሌት ነው። እኔ በጣም የሚገርመኝ ነገር ነገራቸው። እስቲ ገጠር አካባቢ ያላቸው ኤርትራዊው ኢትዮጵያዊው ከገጠር አካባቢ አውቃለሁ። ገጠር እግዚአብሔር ባርካችሁ ገጠር የሚያስት በጌታ ገጠር እስቲ ገጠር የሚታሩ አረ እኔ ገጠር በደንብ ነው። እስቲ ገጠር የሚታሩ ገጠር አውቃለሁ። አረ ገጠር ደስ የሚል ነው እንዴ! በጌታ በኢየሱስ ነገስታቶች ነቢያቶች ከገጠር ነው የወጡት። ምን ነው አንድ ንጉስ እንኳን ከከተማ አላገኛቸው ነግሬያቸው ገጠር አላገኛቸው። የአባቶቻችን የኛ ምድር ነች። እዚህ ገጠር መጣ እናንተ ታወራላችሁ። የገጠር ልጅ በቃ ተባለ። ገጠር ላይ ያበደ አስሮት ስመቱት ወደ ከተማ ነገር ይወጣ። ገጠር ባህር ዛፍ ውስጥ አይንቀሳቀስም። እንደዛ ጫካ ውስጥ ካበደ ግን ገጠር ያበደው ምን ነው እያሉ ከተማ ትንሽ ቀበሌ ላይ ሞቅ ያለች ከተማ ሆነ ድንጋይ ይዞ ነው ልብሱ ለምን ካላችሁ እብዱ ገቢ ምንጭ አለው ከተማ ላይ
እግዚአብሔር በላይ ከዚህ በፊት ያሳየኝ ነገር ቤት ውስጥ ሰራተኛ ስታመጡ ሳትሰሉ አታስቡ። ንግድ ቦታም ስራ ቦታም ንግድ ቦታም ንግድ ላይ ያለሽ እዛ ያዩሽ ልጅ ኦኬ ምግብ ቤት ስበላ ያዩሽ ስለዚህ ምግብ ቤት ያለሽ ኢየሱስ ጌታ። ስለዚህ በጣም መጠንቀቅ አለባችሁ። ለምን ካላችሁ አንዳንድ ጊዜ ሰራተኛ ተሸክሞ የመጣ መንፈስ ቤታችሁ ከገባ በኋላ መልካም የሆነ ትዳር አየር ላይ ነው የሚደርስ። ምን እንደሆነ አታውቁም። ከመሬት ተነስቶ ባልሽ አልፎ ማሬ የሚለው ሰው ውሃ እየገለበጠልሽ ነው። ምንጩን ግን አታውቂም። አንቺ ትሰራለሽ ወደ ዘር ወደ ቤተሰብ ወደ ቤት የተኛውን አባትሽን ይሰማል። እናትሽን በሰላም ክፍለ ሀገር ያለ በሰንተር ውስጥ ትዳር ውስጥ ችግር ይመጣል። እሷ ከገባች ቀን ጀምሮ ቤታችሁ መንበርከት የጀመረ ሰራተኛ ላይ ይሰራ ወይ ሰራተኛ ከኝ ወይ ልጁ ነበረች አይሰራ መንፈሱ ጥሩ ነው። ምግቡ አቤት እንዳት ምግቡ ይቅርባችሁ። እኔ ጋር ናችሁ ሊገል ይችላል። ኢትዮጵያ ላይ ብዙ ጊዜ ከሰማችሁ ህፃናትን የሚያምር መንፈስ ሰራተኛ ገደል በመፍለጫ ሳይዳራ በመፍለጫ አንገት ነው። በእውነት ነው ብላችሁ ሰምታችሁ ምናልባት ላታውቁ ትችላላችሁ። ምንድነው ካላችሁ ስፒሪቱ ነው የሚያደርገው። መቼስ የሰው ልጅ አንድ ሴት ልጅ ከዛ በኋላ ካረደች በኋላ ደግሞ ስቅስቅ ብላ ታለቅሳለች፣ ትገረፋለች፣ ትሰቃያለች፣ ታለቅሳለች። አጋንንቱ ከገደል በኋላ ዞር ብሎ ያያል። ስትሰቃይ ይስቃል። እሷ አይደለችም። እሷ ላይ ያለው መንፈስ ያረዳል። ብዙ ሰዎች በቤታቸው ላይ እርግማንና መንፈሳዊ ዓለም ተሸክመው ቁጭ ብሏል። ግን በረከት ይፈልጋሉ። ሰርተው ይወጣሉ። ሁሉ ወዴት እንደሚሄዳሉ እጃቸው ላይ ገባ ወዴት እንደሚሄዳሉ። ለምን ካላችሁ የተሰራ መሳሪያ ነው። የሚፈርሰው በአንድ ነገር ነው። በእግዚአብሔር ኃይል እንጂ እጆቻቸው ተፈራ ዛሬ ነው ለይቼ አረ ከኔ ጋር ናችሁ። ተው አታገኙም። ዛሬ ደስተኛታችሁ ተው ዛሬ ቀለል ብዬ እናንተ ማዕከል ስለተገኘው እንዳልቀር ነግሬያቸዋለሁ። በእውነት ነው የምላችሁ። ተው ተቀበሉ ተቀበሉ። ወንድማችሁ እኔ በጣም የምወዱኝ ትላልቅ አገልጋዮች እናንተ ሚዲያ ላይ የምታከብሯቸው ሰዎች የሆነ ነገር ላይ ከደከሙ መጥቶ ንስሐ ይገባሉ። አይደለም በእውነት ነው የምላችሁ። ነቢይ አምጣለህ ብሎ ምስጢር ጠባቂ ስለሆኑ ይሄ ብሎ ንስሐ አስገባኝ ነው። እጃችሁን አንሱ። ዛሬ እናንተ ቀን እንዲሆን እፈልጋለሁ። ዛሬ እናንተ ሰዓት እንዲሆን እፈልጋለሁ። ዛሬ እኔ ጋር የሚያገለግለው የእግዚአብሔር መንፈስ እናንተ ቤት አዲስ ነገር ያደርጋል። ነቢይ አሜን የሚባል ሰው መጥቶ አገልግሎኛል ትላላችሁ። ይሄ ቀን ያዙ። ነቢይ አሜን የሚባል በኢትዮጵያ መጥቶ አገልግሎኛል ከዛ በኋላ የሆነ ታምራት ሆነ ብላችሁ መናገር ተጀመራችሁ። እግዚአብሔር እንደዚህ ይለኛል። አንዳንድ ሰው ቤት ላይ ተቀምጠው አውሬ መጥቻለሁ፣ ዘንዶን መጥቻለሁ፣ ስውር የሆነ መሳሪያ አንስቻለሁ እና ዘንዶ ጌታ በኢየሱስ ዛሬ ኃይልን እንድትቀበሉ ዘንድ ጸልያለሁ። ይችላል ኢየሱስ? ይችላል ኢየሱስ? ይችላል ኢየሱስ? እንደዚህ በል ዛሬ ካንተ ጀምር ፈልጋለህ እንደዚህ ፈልጋለህ? አዎ በጣም ፈልጋለህ። አዎ ወደኝ ነው መተቀበለኝ ኢየሱስ ጌታ ነው። አሜን። ነቢያቶችን ወደዱ። ነቢያቶችን ሳትወዱ ሰርገው ወደ እናንተ አልፈ አፈር ብላ ይሄ ሰውዬ እያለ እኔ እንድጸልይልህ እንዳትፈልግ እኔ አፈር ብላ አንተ እንጀራ ብላ ይሄ ሰው ህይ እያላችሁ ቻቻችሁ ንሳሱ እየጠላችሁ ንሳሱ ሆነ ታርቃችሁ ለምን ጸጋው አልፈ ወደኛ ዘና ነው ጅንስ ቁልፍ ነው ዛሬ ይሰጥ። አሜን። የማገለግለው እግዚአብሔር ይሰጥ። አሜን። ይሄ አመት ላንተ የከፍታ ነው። አሜን። እስቲ አልቋል 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 ወጣል አልቆይም ቆይ ታምና አሁን ታምና አዎ ፕሮሰስ ላይ አዎ ምን ያህል አሁን ያለ አሜን አሜን አሁን ምን ያህል ያልቃል ያልቃል ና ና ዘይስ ዘይስ አንዳችሁ ዘይስ አገልግሎት ፓስታፎ ለዚህ ለዚህ በጣም በጣም ተቸግራል። ሰው ጀርባ ሰጥቶ ብቻን ቀርቶ ዛሬ ቀንስ ነው አይዘው እኔ ልንገራችሁ የማመልከው እግዚአብሔር ፊት ነው ብላችሁ እኔ ጋር ሁለት
ባሉበት ቁጭ ብሎ ቻርች እያገለገሉ ወንበር እየደረጉ ነቢይ ብሎ ጫማዬን እየደረጉ እግዚአብሔር ካልተናገረኝ ተፈውስ ብዬ ጸልዬ ነው። ምክንያቱም የኔ ጸሎት ሳይሆን የእግዚአብሔር መልስ ነው የምፈልገው። ከእግዚአብሔር ከሆነ ይፈታል፣ ከኔ ከሆነ ግን ይዘገያል። ኢየሱስ ጌታ ነው። ጸልያለሁ ታውቃለህ፣ በእውነት ነው ብላችሁ 2 ዓመት ቆይቼ አንድ ቀን ነቢይ ጸልየዋል ብሎ አሁንም አንድ ቀን ይጸልያል ብሎ ወንበር ይጠርጋሉ፣ ይሮጣሉ፣ ይደግማሉ። እግዚአብሔር አልተናገረኝም። አንዳንዱን እንደው ይላል እጃቸው ቆሽሿል ይለኛል ጌታ። እንደዛ ቆይቶ እጃቸው ምን ነው ቆሽሿል፣ እየሰደቡክ ነው፣ እያሙኑ ነው ይለኛል። አይ ልብን መክፈት ይሄ ሰው ዛሬ ባይመጣ ነው የሞታበት ቀን ይበላሻል፣ ኃይሉ ይበላሻል፣ ሁሉ ነገር ይደለላል። ጠላት ተስፋ ሊያስቆርጥ ተማምኖ ተነስቷል። ባሪሽ ትወጣላችሁ። በቃ ዛሬ ነቢይ አሜን ጸልይዋል። እኔ ስለማውቅ ነው የእግዚአብሔር መንፈስ። ወዳጆቼ ጌታን ያላገለግልም ስል እንደዚህ ይዞኝ እጄን ማስሮ እግሬን ማስሮ ይህንን ባላ ላይ ዘርጎ እንደ ሰው መጥቶ ይገርፈኝ ነበር። በቃ አገልግለኝ እኔ ደግሞ ማገልገል አልፈልግም። ምክንያቱም ነገርኳቸው እኔ አገልጋይም አልፈልግም፣ ማገልገልም አልፈልግም። ሰው ራሱ ሲጸልይ ይሮጣል። አንተ ወንበላይ ነው እኛ ቤት ወስዱኝ ድንጋይ እንደዚህ ብዬ አፈር ላይ ጭንቅላቴ አሻል አልወድም ነበር። ጌታ ግን ታገለግለኛል። ስለዚህ እኔ ቆምኩበት ቦታ እንደማዋርደ ያውቃል። ረጅም ዓመት አገልግያለሁ። ግን እኔ ገና አዲስ ነው የሚመስለኝ ዛሬ። አንድ ቀን ደግሞ ለምን መስላችሁ የእግዚአብሔር መንፈስ አብሮ ይስራል። ለእነዚህ ሰዎች ጸልያለሁ። እርግጠኛ ሆኑ እናንተ ምስክር በጣም የፈጠነ ሰፈር ግብዣ አፖስቶል ነው። አሜን በሉ። ለእነሱ ሰዎች እዚህ ውስጥ ለ7 ሰዎች ፋይል አልቆ አይቻልም። ለ7 ሰዎች ፋይሉ አልቆ አይቻልም። ቬላስ አንዳንዳ አፖስቶል ይሄ ያንተ ራእይ ያውላ ጽድቅ አድርጎ ካናዳ ምትነሱ አሜን ተጠቅላላ ዩኬ ተጠቅላላ ኤሮፕ ተጠቅላላ አሜን። ይሄ ሰው ትልቅ አገልጋይ ሆኖ ይነሳል። መናገር አይችልም፣ ግን እየተንተባተበ እግዚአብሔር አጋንንቶችን ይመታል። እንደ ሙሴ አፉን መፈታት ውስጡ ላይ ያለው መግለጥ አይችልም፣ ግን ከልቡ የሚናገረው ቃል ሁሉ ይፈጸማል። እዚህ ሰው እግዚአብሔር እንዳለ ዝም ብሎ ይቆማል ነው የሰራበት ነው አይደል? እነዚህ ሰዎች በጣም ደክመዋል፣ በጣም አዝነዋል። ያመኗቸው ሰዎች ክደዋል፣ ጀርባ ሰጥተዋል። ወዳጅ ዘመድ በሙሉ የሚምላቸው ሰው ሁሉ በቃ ቅልስልስ ብሎ ለምኖ ነው የሚያወራው። ለምኖ ነው በቃ እንትን ነው የሚያወራው። ለማለት እነሱ ነበር ለአንተ ሌላ ባለሀብት አስነስቼ ይችላል። የእነሱንም አላበላሽም፣ የእነሱንም ክብር አለ ሌላ ማስነስቼ ይችላል። እያቆረፉ ነው የሚሰጠው። ከዚህ በኋላ ልጆቻቸው ከፋሉ ቢያቆረፉ ነው ይሰጥኛል በሩስ ይሰጥኛል ያሉ ሆነ ያስተፋሉ። እግዚአብሔር አሜን ብሎ አይደረግማ። የእናንተን ቃል የእናንተን ጉሮሮ ዘጋው ለዛም ይዘጋበታል። ስለዚህ ይሰጣል። አንዳንዶቻችሁ ብዙ ሰው ተስፋ ቆርጧል በእናንተ ላይ ይሰጥ ይፈልጋል፣ ግን ይፈራል። የእናንተን ዘጋው እግዚአብሔር እዛ ነው ይዞ ይሰጣል። ልጸልይ ዛሬ ሰዓት ወይ ልጨርስ። እኔ ሰው ከነገር አልችልም። እኔ ፈገግ ያለ ሰው ፈልጋለሁ። በእውነት ኮስተር እንዳትሉ የዚህ ሀገር ኢየሱስ ጌታ። እኔ ራሱ ስደተኛ ሆኜ እያገለገልኳቸው የማመልከው የሰራዊት ጌታ እግዚአብሔር ነው። ከዚህ ሰዓት ጀምሮ የዚህ ሰው ባጀት እንዲለቀቅ ጸልያለሁ። የአንተ ጩኸት አንደኛ ባጀት ነው። አንደኛ ባጀት ነው። ጩኸት ባጀት ነው። አገልግሎትም ጸጋም ውስጥ ያለው መለኮታዊ ነገር ታውቃለህ፣ ግን አሁን ገንዘብ ነው የሚያስፈልገው። ይሄ ተረድቷል። ከዚህ ትላልቅ በረከቶች ለቤታችሁ ይሆናል። ያስፈልጋል ነገር ደርስ አይ ሼር ይጀምር። ከዚህ በኋላ ሌላ ሰው ትተው ዛሬ ተጸልይና እጄን ያዘች በጌታ በኢየሱስ እግዚአብሔር መንፈስ በኃይል
ተቀበል። ውስጥሽ ላይ የተደቀመ ነገር አሁን አይችልም። የሰማሽ ከላይሽ ላይ ያስጨነቀሽ ያስጨነቀሽ ተስፋ እንድትቆርጪ ያደረገ ወጥቶ ሄዷል። በጣም ከዚህ በኋላ ደስተኛ ህይወት ማለት ነው። አሁን የተናገሩት ያለው ቃል መለሱ ቤት ነው። እግዚአብሔር ማመሱ መጥቶታል። ለሽ አንቺ ወፍራም ወጣኝ ያስልካ አንቺ ባለፈው አጉሜሽ አስቀምጥቻለሁ እዚህ አጉሜሽ ሳልዘልሽ ነው ዋስልቼ ነው ዛሬ ለምን የዘን ጊዜ ስላልተፈተሽ ኢየሱስ አሜን። እኔ ነብይ አሜን ባልሰው ምናልባት ወይ ነብይ ዩቲዩብ አይደለም የምትወዱት ወንድማችን እሱ የራሱ አገልግሎት ነው። ነብይ አፖስትል ታፈሰም አይደለም ነብይ እዚህ ያለው አካል ነው። እኔ ነብይ አሜን ባልሰው የኔ ዘጋ የኔ ነው የእግዚአብሔር ሰው ዘጋ ይሱ በኔ የሚፈታው ሊፈታ በእግዚአብሔር ሰው የሚፈታው በአንቺ የሚፈታው አለ እያንዳንዳቸው ያነዘጋ እግዚአብሔር ሰጣቸዋል። እኔ ማነሳነስ ነው ስራ አሜን ብሎ ስለዚህ ለዚህ ሰጥሽ ያኔ ነው መስጠት ጌታ መስከረ ስላልተፈተሽ ስለዚህ ዛሬ ጸልይሽ ዝም ብሎ ውስጥ ላይ ትዕግስት የምትባል ሴት ሰው ነው። ትዕግስት ደጋግሞ ውስጥ ላይ ይጫዋል ትዕግስት ሁሉ መልእክት አለ የክርስቶስ እና አደገኛ ሞት ያይችባታል በድንገት ወደ ህይወቷ አንድ ከሌሊ አራተኛ ቤት እያገለገለ እንደዚህ መጥቶ አንድ ሴት ወጡ ይላል። ኦሮሚያ አካባቢ ቤቷ ላይ ለቀ ባሏ ሊገላት ልጅ የለሽ ከዚህ በኋላ ብሎ ሊገላት ደዘን በማይክ ወጡ የሰፈር ሰው ወጡ ኦሮሚያ አካባቢ ስለሰጠው ልጇም በቃ የዛሬ 3 ወር ልጅ ትወልጃለሽ አሜን ማን ታረጋለሽ ባልሽም አይገልሽ አሜን ብላለች። ባለ ያዛረጋለች ይሁን አረጋለች ሴት ልጅ ወልዳ ያዛረጋለች እኔ አማራ መባል ሰው ታለች ተልሽ አታውቂ ባንቺ ላይ ያስደገመ አንቺን ፈልጎሽ ኢትዮጵያ ላይ ያለ ደላላ የሚሰራ ሰው አማራ ደላላ ስራ የሚሰራ ሰው ልጅ ቀያችን ልጅ በጣም ፈልጎሽ ተከታትሎሽ ኢትዮጵያ ላይ ያ ብቻ አይደለም ቤና ሞስ ኮተላቦስ ቃል ማለት አቤት ሰራ እና አንድ ቆይ የት ነች ሊሰልሽ አልጋ አያችሁ ዘና ወይ ቀስ ብለሽ አስተውሽ ልጅ ገሬ ለዚህ ቆይ አይና ለምን ነው ሰው ባርጋና ብለን ልጅ ችግር የለም ዘና ኢየሱስ ይባል እኔ ችግር የለም እግዚአብሔር አገልጋይ ቃል አንድ ከኔ ጋር ሰራ የነበረች አንድ ደግሞ ደላላ ማን ነው ደላላ ቃል ይባላል አማራ የሰሜን ሰው አጭር ላይ አማራ የጎጃም ለትግራይ ሰው የጎጃም ደላላ ቃል ኪዳን ከአንቺ ጋር የሰረች እሷም የሰረችውን ስራ አድርሽ አሜን ምን ላይ ነበር እንደ እህት እንደ ቤተሰብ ነው የምታያለው። ብዙ ነገር ታደርጊያለሽ። የራስሽን ለሷ ታደርጊያለሽ። ግን አንቺ ልብስ ፋንክሽን ወስዳ አሰርታለሽ። ሁሌ እሷን እንድታስበት ሁሌ እንድትጨነቂ ሁሌ በእሷ ላይ እንድታስብ መንፈሱን ሽባል አሜን አሜን ወራ ሰጥቷታለሽ ብሎካስ አሜን ኤፍሬም ካናዳ ምን ይሰራል? ምን ይሽነው ላገርግናችሁ ዛሬ አንቺ ተቀብለሽ ነው እንግዲህ ጥማትሽን እግዚአብሔር አይቶ ያው ብዙ መጠጥ ተሰርቶብሻል። ያ ብቻ ባለቤትሽ ራሱ በብዙ አይነት በአሁኑ ሰዓት አንቺን እንደማይፈልግሽ ነው የሚሰማው። በቃ ትቶ ውስጥ ላይ ይወጣ ዝም ብሎ በአፉ ሌላ ነው እሱ ላይ የሚሰራ ማንስ ማውጣት ይችላል። አሜን አሜን ሌላ ሰው የተዘጋጀ ሰው ነው እኔ ማይክን እንዳስቀምጥ ትንሽ ደቂቃ ከተዘጋጀ እግዚአብሔር ደቂቃ ካራላ ዘናታችሁ ኮስተር ረጅም አመት ላታደርጉ ትችላላችሁ።
ጠላው ቬናስ ታርታ ተጸልያቸው ሰሚና ወይ የታለ ወይ ተነች አረጋታም እኔ እንደዚህ ለሁሉም ሰው ሊጸልይ ቆማችሁ ጠሩ ሰው ዛሬ ሰለገው ነው ቬናስ እሙ ማለት ኃይል ማለት አደጋ የት ነው ያለው? ሞት አይቻልም። ከእሱ ላይ ሞት አይቻልም። ምን ይችላል? እንዲህ ወንድም አይነት ነው። በአንቺ እዚህ በማምጣት እሱ ላይ የተሰሩ ማሰሪያ ይሻላል። ልጸልይ መንፈስ ቅዱስ በኃይል ወርዶ ቤጋስ ሳኩታላቦራ ካቶስ ኤባአን ተርካዲስ ሳኩታላቦራ ቤጋስ ተርካዲስ ሎተሮ አማራ ባለች ደግሞ ማስፖሻችን በጣም አንቺ ታደርገው አለትዳር ብለሽ ከዛሬ 3 ዓመት በፊት ከዛ አንቺ አዎችን ወደ ቶንጋ ያገኘ ለዛ ነው ብዙ ነገሮች አልሳካለሽ። ለዛ ነው ብዙ ሲስተሞች የዘጋ ቃልቶች በብዙ መንገድ ያንቺ ነገር ያዘ ስፒሪት አላማኝ ወንበር ዛሬ ወጣሽ እግዚአብሔር ፊት ነው። ዛሬ ዘባብ ነጭ ነው ረጅም ዓመት በኋላ ተከፈለ። እግዚአብሔር ሲያገለኝ ለእውነት ነው ለካ እግዚአብሔር ሲፈታሽ አይቻልም። 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 ቫራ ቦራ ካላቦሳይ ሙሰልስ ናገሩ አካባባሽ ቤላስ ታርካዲስ ሰኩታላቦ ኤባራ ቦራ ካላቦስ እኔ አንቺ አንዱ በረከት ስመጣ ይምጣልሽ ቶሎ አስቸኳይ ነው አስራት ተከፈለሽ እስኪ እንደዚህ በል አሜሪካን ያለው ሰግሽ ሰጋይ ሰጋይ አሜሪካ ሰጋይ ከሚባል ሰው ለአንቺ በረከት ስለገጋ አሜን አሜን ሰጋይ ከነዚህ ዛሬ ጽፈሻል ሊኖር ይችላል። እኔ ያለው በአሜሪካ እግዚአብሔር ከዛ ለአንቺ አስቦሽ ያልታሰበ በረከት ወደ አንቺ ሲመጣ ካናዳ ሌላ ምን ይሻል ወንድም አለሽ? የት ነው ያሉት? ካናዳ ትወጫለሽ? ስወጣ ነው ቦታ ካናዳ እግዚአብሔር እነሱን ያስገድላቸው አሰባስቡ። አሜሪካን ይሄን ሰው ያስገድልሽ ይሄ ከደለ ህልም ስለ እግዚአብሔር አውሶች ነው ማለት ሁሉም ወጪ ሸፍኖልሽ በቤተሰብ ቶሎ ነው ይሆንሽ አስቸኳይ ይሆናል ይከፈት እንጂ አንቺ ነገር ያውልሽ 5-6 ዓመት ከተቀመጡ ያፈጥልሽ አንቺ ዛሬ በጣም በዙሪያሽ ላይ ያሉ ሰዎች ጥሩ አይደለም። በጣም ውዴ ማለት ውድ ነሽ። አንቺ ሽባል ነው ያለሽ በጌታ በኢየሱስ ናይ ወደዚህ ተሰልፈሽ ያን ትይዛለሽ ትረሳለሽ። ከዛ በኋላ ወስዶ ያን በጣም የዋህ ስለሆነች መልካም ስለሆነች የጓደኛ ብዛት መከራ ቀንሱ። እስቲ እንደዚህ ብሎ ተቀበል ያለው ሰው የጓደኛ ብዛት ቀንሱ መከራ እውነት መከራ አምስት ሰው ላይ የተራቸው ሰው ሁሉ ስፒከር ላይ ታስቀምጣለች የእሱ ነገር ሁሉ ይዘሩ ናቸው ተሰጣለች ወራቶች እንዴ በስተ ተመረቀ ይሰራል እግዚአብሔር ምስክር እቺ ልጅ ካናዳ ተገባለች። አሜን። ማንንም ዘመድ ማንንም ቤተሰብ ሳትጠይቅ በእነዛ ሰዎች ደግሞ እግዚአብሔር አፍቶን ካናዳ ያስገኛል። ዛሬ ወዴት ነው? ከካናዳ ውጭ የት ይላልሽ? በብዙ የእግዚአብሔር ሰዎች ዛሬ ቀንሽ አሜን። እስቲ እንደዚህ ልጆች በክብር ታድጋላችሁ። ምንም አትሆኑ። አሁን አንቺ ጨዋታሽ የአንቺ ህይወት አይደለም። አንደኛ ባልተመቸ ቤት፣ ባልተመቸ ትዳር፣ ባልተመቸ ነገር
የ60 ዓመት ሰዎች የከፈሉት ዋጋ ከፍለሻል። ውስጥሽን አምሳለው ተቆር ከላይ ተሰቀለሽ ተደሰቻለሽ። ቀንም ማታ ፍራቻ አምናለሽ። ልጆችሽ ወደዚህ ይመጣሉ አብሮሽ ነው። አሜን። እስቲ ልጆችሽ ይመጣሉ። ለሰው ነው በእንግሊዝኛ ይሆናል። አሜን። እግዚአብሔር ያዘጋጃል። ስፖርት ቶሎ ይመጣል። የምትልሽ ትፈልጋለሽ በክብር ከአንቺ ጋር ይወጣል። ይህን ቀን ጽፈሻሽ የመጨረሻ ትምህርት ነው። እስኪ ይወጣል ከኔ ጋር ይሄዳል። ባሌም ብትመለስ ካልሆነ እሱ አልጋ ላይ ሲወጣ ይችላል። ከባድ በሽታ ወጥቶ ኩላሊት ሁለቱም ፌል አያሉ ከቻልሽ በጣም ሶስት ጊዜ ሰሚት በድንገት ኩላሊት ፌል ከባድ ነገር ላይ በጣም ይወድሻል። ውስጡ ይፈልጋል፣ ግን ሰይጣን ወደ ኋላ ይወጣል። ያ ብቻ አይደለም፣ ቤተሰቦቹን ይሰማል። እነሱ የሚያዩት ነው። እናንተ ወደ ቤት እናንተ የልዩ በኢየሱስ የእናንተ ዛሬ ከሚለቀቅበት ገና 3 ዓመት የመጣት ዛሬ ማስተካከያ ብግዳዩ ይሻላል። እስኪ ኢየሱስ ይባል። እግዚአብሔር ጸጋ በኃይል አንቺ ላይ ይመጣል። አንደኛ እግዚአብሔርን ታገለግያለሽ። እስቲ እግዚአብሔርን ታገለግላለሽ። እግዚአብሔር እድሜሽን ዘመንሽን ይፈልጋል። እንዲህ ያደርጋለን። የተወለዱ ልጆች ከአንቺ ማህፀን የወጡት ራሱ ትልቅ ዶክተሮች ይሆናሉ። እግዚአብሔርን ያገለግላሉ። እግዚአብሔር ይላል ስለነሱ አትፍሩ። እኔ ለኤልያስ ቁራን እንዳዘዝኩ በግራ በቀኝ በፊትም ያሉ ሰዎች ስለነዚህ ልጆች አስነሳለሁ። እግዚአብሔር ያለ በቅርብ ጊዜ ደግሞ ወደ አንቺ ይመጣል። ከመውጣትሽ በፊት ለአንቺ ራሱ በዚህ ሀገር ላይ ታምር በሚመስል ነገር ትልቅ ምግብ ቤት ይኖርሻል። ትልቅ ምግብ ቤት እስ ምግብ ቤት ከፍታሉ። ሻይ ቡና ምግብ ቤት ነው ትለች። ሰላይ ከዚህ በኋላ በረከት ያገኝሻል። ማይታዘዝሽ ሰው የለም። ቅባት አግኝቶሻል። ማይገዛልሽ ሰው የለም። እግዚአብሔር እንዲያደርግ በዚህ ምድር ላይ ባለው በአውሬያቸው ይፈልጉሻል፣ ግን አያገኙሽም። በጣም ነው የሚፈልጉሽ። በብዙ አይነት መንገድ ነው የሚከታተሉሽ፣ ግን አያገኙሽም። ጠንካራ ሴት ባትሆኚ ኖሮ ሙሉ ነገርሽ ሽባ ይሆን ነበር። እዚህ ሀገራችን ጠላት ልክ ይደገምና አልጋ ላይ ነጥሽ ይወቅ እንደሰው መሳተትሽ መውለቀትሽ ወደዚህ ማለትሽ ለምን ካልሽ ኪዳን ያለሽ ልጅ ኪዳን አለሽ። የስምሽ ኪዳን አለሽ። አይኖችሽ ይከፈቱ። እግዚአብሔር በረከት ይሆናልሽ። ዛሬ እንኳን ከተሻለሽ አጫጭ ነገር ኢየሱስ ጌታ ኢየሱስ ዛሬ ትንሽ ናንቺ ለኔ ዘዴ እንዴት አላልፍሽ እስቲ እግዚአብሔር አልፈኝ ልጸልይላችሁ። የነቢያት አገልግሎት ዛሬ እኮ በቃ ያው የእግዚአብሔር ሰው አፈሰ ነው የምትገኘው ብሎ ቅድሚያ እኮ መልእክት ተሰጥቶኛል። በቃ እየፈሰሰ ነው ምን ማድረጋችን ከፈለጋችሁ ለሁሉም መልእክት አለ። ኢየሱስ ጌታ ነው። ጸልይላችሁ ደናች እግዚአብሔር እንዲልሽ ዘመድ ወገን የለ፣ አሜን፣ ቤተሰብ የለ፣ ከእግዚአብሔር በታች የእግዚአብሔር ሰው ነው። አንቺ አሁን ወንድ ያለሽ ወደ ግራ በቀኝ ብታይ አይዞ ብሎ የሚደርስልሽ ሰው አማርኛ ደርሰሽ በደንብ የምትሰሚው ቋንቋ ብቻ ብለሽ የሆነ ሰው ይናገር ይተወው መልእክት ስለሆነ
ለአንዴና ለመጨረሻ የሚሰበር ነገር ስላለ ነው። አሜን። ዘመን ይበል። አዎ ዘመን ዘመን ሲል በለስ ላይ ባንተስ ቆማ ዛሬ ማልጸልይልህ ሰው ከተዘጋጃችሁ አሜን አሜን። እግዚአብሔር በማይታወቅ ሁኔታ ያወጣኛል። አሜን። ከዚህ ነገር ያወጣኛል። አሜን። ሰው ይዘጋጅልኛል። አሜን። ብዙ ጊዜ ወደ ኋላ ልትመለሽ እያሰብሽ ወደ ኋላ ልትሄጂ እየሰጠለሽ ይዘምሽ ወደ ኋላ ልትሄጂ ታስበሽ ግን ያለው ሁኔታ ወደ ኋላ እንዳትሄጂ አሜን። ልሂድና መልሰሽ ደግሞ ሄደሽ ምን ሆናል? ለቤተሰቦቼ ምንም ነገር አላደረኩም። አባቴ በድንገት በሰዎች ሞቷል። የገዛ እናቴ ምን ላድርግ? ቤቷን አልቀየር፣ ሕይወቷን አልቀየር። ልጆች አሉን አልደረሱላት። ጨዋታሽ የእናትሽ ነው አይደል? ተሰማቶች ነው እናት ስሚ ማውራው እየገባሽ ነው። ማውራው ግልጽ ነው፣ ግልጽ ነው። ወደ ኋላ ማየት ትፈልጋለሽ ግን ሁኔታዎች አልተመቹሽ። እንደዚህ ይሆናል። እግዚአብሔር ወደ ውጭ ያስወጣሽ። አሜን። ስራንቺ ሲባል እግዚአብሔር እዚህ ውስጥ ያላችሁ ስለ ጥቂት አማኞች ሲሆን የዚህ ሀገር ይሄ የተዘጋው ነገር በቅርቡ ይከፍትላችሁ። አሜን። የሰማችሁ ይሄ ማለት በቅርቡ ይከፈታል። አሜን። የስደተኞች በቅርቡ ጊዜ ዜና ትሰማላችሁ። አሜን። ለሰው አንድ ሰው ሳይቀር ተመርጠው ደህና ደህና በአጭር ተዘጋጅቶ ይመረጣል። አሜን። ይህን ቀን ያዙ። ትሄጃለሽ፣ አትመለሽም። ታገለግያለሽ እግዚአብሔርን መንግሥት። አባትሽ በሰዎች በድንገት ሞቶ ተገኘ። ልክ ነው። የት ነው የምታውቀው? ጎረቤት አክስት አባትሽን ሰው ተገኘ በድንገት። እናትሽን አሁን በጣም በከባድ ሁኔታ ላይ ነው። ጋብቻ ትናገር ግን ጫፍ ላይ ነች። ዝም ብሎ ያማታል፣ ዝም ብሎ ትጥላለች፣ ትደክማለች። አይፈልግም እናትሽ እስቲ እናቴ አይከለከለሽ ይገ አሜን። እስቲ ታዬ ሲታዬ ጋር አይዞሽ ሞታ ይቻላል እሱ ቤት እናትየው ሞታ ታዩ። ያቺ ብቻ አይደለም አማረች። ያንቺ አይን እናትን ገሎ ሰይጣን ሁለት ለቅሶ አንድ ላይ ልትሄጂ ሊያደርግ ነበረ። እግዚአብሔር ግን ጣልቃ ገብቻለሁ። አማረች ማለት አማረች ነው። ጎረቤት ነው አይደለም የእግዚአብሔር ሰው እኔ አውቃታለሁ። ዘመድ ነው። አንድ ፋሚሊ የኛ አካባቢ አብሮ እንደገና ሰይጣን ያዘጋጀው ሞት ተሽሮ አሜን። ያ ብቻ አይደለም። አንቺ በነቢይነት በቅባት ታደርጊያለሽ። አሜን። በዚህ ሴት ላይ እግዚአብሔር ያለ የአፏን ቃል አጸናለሁ። የምትናገረው ነገር ከዚህ በኋላ አጋንንት በአንቺ አይቆምም። ፊትሽ ዝም ብለሽ ትናገሪያለሽ። በሽተኞች ይፈወሳሉ። እጅሽ እዚህ ኃይል በኢየሱስ ክርስቶስ ለያሉ አደረገ የሀገር ናንቻው እዛ እንደገባሽ ነው። እሺ የሀገር ላይ ጥላት ሞት ተዘጋጅቷል። የበቀል ሞት እናንተ ቤተሰብ ሳታስቡ በድንገት አሳይደው ሳይታስ አንቺን ያገኝሻቸው። ስለዚህ አንቺ ቤት አገኝደስ ያለሽ ትንሽ ኪያና ሰምቶ አሜን። ቅባት
ራሳችሁ በመንደር ላይ ተከሉ። አሜን። ቅባት ይዤ ወርስ በመንደር አልከሉ። ቅባት ይዤ ወርስ በመንደር አልከሉ። ቅባት ይዤ ወርስ በመንደር አልከሉ።